ጤና ይስጥልን እንዴት ውላችኋል ተመልካቾች የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኗል ዜና ኢትዮጵያ ተጀምሯል አበይት ጉዳዮቻችንን እናስተዋውቃችሁ ሰባተኛው ጠቅላላ ምርጫ ኢትዮጵያ ዲሞክራሲያዊ ስርዓትን መገንባት እንደምትችል ያረጋገጠችበት ነው በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጠናዊ ትብብር ለማጠናከር ያለመ ከፍተኛ የዲፕሎማቶች ስልጠና መሰጠት ተጀመረ። ከውጭ የአሜሪካ የተወካዮች ምክር ቤት ለዩክሬን እርዳታ የሚሰጥና በሩሲያ ላይ አዲስ ማዕቀቦችን የሚጥል የሕግ ረቂቅ አጸደቀ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የአዲስ አበባ የወንዝ ዳርቻ ልማት የወንዝ ዳርቻዎችን ከማስዋብ ያለፈ ፋይዳን የያዘ ፕሮጀክት ነው አሉ ጠቅላይ ሚኒስትር አብይ አህመድ። ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ መልሶ ማልማት ከወንዞች ባሻገር እስከ 50 ሜትር የሚዘልቅ ሲሆን የአረንጓዴ ኮሪደሮችን፣ የህዝብ መሰብሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ያካተተ ነው። ከተማዋንም በእጅጉ የቀየረ ሆኗል። የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳው ነው ብለዋል ጠቅላይ ሚኒስትሩ። የወንዝ ዳርቻ ገጽታና አገልግሎት ከማሻሻል ባለፈ በግንባታ፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክስ እና በተያያዙ ዘርፎች ለብዙ ሰዎች የስራ እድል የፈጠረ ነው ሲሉ ገልጸዋል። የልማቱ ዘላቂነትም እኩል ትኩረት የሚሰጠው ሲሆን ቀደም ሲል መርዛማ ኬሚካሎችና ቆሻሻዎች የሚጣሉባቸው በወንዝ ዳርቻዎች በሚኖሩ ዜጎች የጎርፍ አደጋ ይጋረጡ የነበሩበት እነዚህ አካባቢዎች አሁን ላይ ወደ አረንጓዴ ጤናማና ለህይወት ምቹ ወደሆነ የከተማ ቦታነት እየተቀየሩ ይገኛል። በተመሳሳይ ሁኔታ የንግድና የህዝብ መዝናኛ ቦታዎች ተቀናጅተው መገንባታቸው የአካባቢ ጥበቃና የኢኮኖሚ እድገት ከዚህ ቀደም ከነበረው ያልተናበበ ስራ ተላቀው በጥናትና በጋራ ግብ ተባብሮ መስራት እንደሚችሉ ማረጋገጫ ነው። ይህ ፈጣን የልማት ስራ አዲስ አበባን አረንጓዴ፣ ይበልጥ የተሳሰረች፣ በኢኮኖሚ ንቁና ሰውን ማዕከል ያደረገች ከተማ የማድረግ የወደፊት እጣ ፋንታዋ ላይ መሰረት የጣለበት የረዥም ጊዜ ኢንቨስትመንት መሆኑንም አንስተዋል። ምርጫ ላይ ትኩረት ወዳደረጉ ዘገባዎቻችን እናልፋለን። ሰባተኛው ጠቅላላ ምርጫ ኢትዮጵያ ዲሞክራሲያዊ ስርዓትን መገንባት እንደምትችል ያረጋገጠችበትና ከፍተኛ የህዝብ ተሳትፎ የታየበት ነው። ይህ ምርጫ የኢትዮጵያ ሉዓላዊነትና በዓለም አቀፍ መድረክ ያላትን የመደራደር አቅም ዳግም ያረጋገጠ ከመሆኑም በላይ ለአፍሪካ አዲስ የዲሞክራሲና የሉዓላዊነት ክብርን ያጎናጸፈ ክስተት ሆኖ ተመዝግቧል። ዘገባው እንደሚከተለው ይቀርባል። የዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ጦር ይዛ ሳይሆን ሰላምን ስትሽ ማሸነፍን ታውቃለች። ዜጋዋን አስቀድማ ብሔራዊ ጥቅሟን ስታከብርም እቺ ሀገር በጽናት መቆምን ትችላለች። ወዳጅነቷን ስትመሰረት እጣ ፋንታዋን እንዲወስኑላት ፈቅዳ ሳይሆን ትብብርን አስቀድማ ነው። ሀገር ስትመሰርት፣ ሀገር ስትገነባ በሀገረ መንግስት ግንባታ የረዥም ታሪክ ባለቤትነትንም ተክናለች። እናም መውደቅ እጣ ፋንታቸውን እንዳደረጉ ሀገራት ጣልቃ ገብነትን ፈጽሞ አትፈቅድም። ምክንያቱም ዋጋ እንደሚያስከፍል በገነባቸው ስነ ልቦና ፈተናዎቿን በጥበብና በብልሃት ስትሻገር የኖረች ሀገር ናትና። የአንድ ሀገር መንግስት ግንባታ እጣ ፋንታ በውጭ ተወስኖ አቅም
ተገንብቶ ማዕቅም በዜጎች በራሳቸው ነው የሚገነቡት። የሀገረ መንግስት ግንባታ የአፍጋኒስታን የሊቢያ ሪስፖንሲቢሊቲ ቱ ፕሮቴክት ሌሎች ብዙ ነገር ተወርተዋል ዓለም ላይ ከየት ወዴት እንደሄደ ግን ሁላችንም እናውቃለን። ኢትዮጵያውያን አንዱ ትናንትና ሰሞን ከትናንት ሳይሆን ከምዝገባ ጀምሮ ያሳዩት ሀገር ከራሴ በራሴ መንገድ ሀገረ መንግስት ግንባታ እኔ ነው የሚችለው የሚል አንድምታ ያለው በዛ ልክ የተረዳ ይመስላል። ከአድዋ እስከ ህዳሴ ግድብ ኢትዮጵያ በቀጠናው የጂኦፖለቲካ የበላይነቷን እያስመሰከረች የዲፕሎማሲ መቀመጫነቷን እያስጠበቀች ጠፋች ሲሉ እንደ ብረት እየጠነከረች ዘመናትን ተሻግራለች፣ ዛሬም አለች። ሌላው መልኳ፣ ሌላው ገጽታዋ ሰባተኛው ጠቅላላ ምርጫ። ይህ ምርጫ ብቻ አይደለም፣ ለጠላቶቿ አንገትን ያስደፋ ሽንፈትን ያከናነበ እንደ ወትሮ አሸናፊነቷን በደም ማቀለም የጻፈ ክስተት ሆኗል። ላለፉት ዓመታት የኢትዮጵያ ብሔራዊ ጥቅም በጣም በተለያየ ጊዜ እንዲፈተን የሚያደርጉ አካላቶች አሉ ተብሎ ነው መወሰድ ያለበት። ከህዳሴ ግድብ ጀምሮ ከዚህ በፊት በነበሩ አለመረጋጋቶች ጋር ተያይዞ አሁን ደግሞ ኢትዮጵያ የምትፈልጋቸው ጥያቄዎች አሉ። አክሰስ ቱ ሬድ ሲ የምንላቸው ጉዳዮች አሉ። እነዚህ ጉዳዮች በጣም ለኢትዮጵያ ዲፋይኒንግ ናሽናል ኢንተረስት የሆነ ኤሌመንት አላቸው። እነዛ ሁኔታ ውስጥ ግን ምንድነው አንዳንድ አካላት ፖለቲካል ኦፖርቹኒቲን ይጠቀማሉ። ፖለቲካል ፕሮሰስ ፖለቲካ በፕሮሰስ ነው የሚመራው። ፕሮሰስ ውስጥ ግን ኦፖርቹኒቲዎች ይመጣሉ ማለት ነው። አንደኛው ኦፖርቹኒቲ ምንድነው ምርጫ ራሱ ኦፖርቹኒቲ ነው ለነሱ ማለት ነው። እንደ ማስ ስኬጁልድ ኦፖርቹኒቲ ስለሆነ ያን ይጠቀሙበታል። በጣም በሚገርም ሁኔታ በጣም ዘመቻ በሚመስል መልኩ በጣም በትላልቅ ተቋማት ኢትዮጵያ ላይ እንደዚህ አይነት ተጽዕኖዎች ለማሳደር የተሞከረበት ሁኔታ አለ ማለት ነው። ይሄ ምንድነው የሚያስተምረን አዲስ ጉዳይም አይደለም ለኢትዮጵያ ማለት ነው። በአንድም በኩል ደግሞ ምርጫውን ሞር ፕሮሞት ያደረጉበት ሁኔታም አለ ማለት ነው። ግን ምንድነው ተገቢውን መልስ ዜጎቻችን በዛ ልክ ወጥቶ መስጠታቸው ሁሌም የኢትዮጵያ ሕዝብ ከመንግስት ጋር ለሀገሩ ቅድሚያ ሰጥቶ የሚንቀሳቀስ መሆኑን የሚያረጋግጥ ነው። በፈተናዎች ቶን ውስጥ አልፋ የዲሞክራሲ ሌላኛዋን ታሪኳን በደማቅ ቀለም የጻፈችበት ይህ ምርጫ ዓለም አቀፍ ታዛቢዎች ሳይቀር የተገረሙበት ይህ የህዝብ ተሳትፎ ሀገረ መንግስትን የምትገነባበት ብቻ አይደለም። ለአፍሪካ ዛሬም አዲስ የሉዓላዊነት ክብርን ያጎናጸፈችበት፣ ለቀጠናው ትስስር በጋራ መቆምን ያሳየችበትና ለዓለም ሉዓላዊነትንና በዓለም አቀፍ መድረክ ላይ ያላትን የመደራደር አቅም በእጅጉ ዳግም መጎናጸፍ እንደምትችል ያረጋገጠችበት ጭምር ሆኗል። ለአፍሪካ ቀንድሚሆን ለአፍሪካ የኢትዮጵያ ዴሞክራሲያዊ ምርጫ መካሄድ ተርኒንግ ፖይንት ነው። የመጀመሪያው ጉዳይ የኢትዮጵያን በዓለም አቀፍ መድረክ የመወያየት ቁመናዋን ሙሉ ነው የሚያደርግ። ባይላተራል ሊሆን ይችላል፣ መልቲላተራል ሊሆን ይችላል ውይይቱ። ሁላችንም የዜግነት ዲፕሎማሲ እያካሄድም ሊሆን ይችላል። ወይም በሌላ አነጋገር ሶፍት ፓወሯን ምን ያደርገዋል ስትሮንግ ያው እንግዲህ ሌሎችም ስራዎች እንደዚህ በአፍሪካ ቀን በሌሎችም በመንወሰናቸው የአፍሪካ ድምጽ በመሆን የአፍሪካ ስራ በመስራት ስለዚህ በዓለም አቀፍ ያለው ቁመናዋ የመደመጥ ችሎታዋ የመነጋገር ችሎታዋን ሙሉ የሚያደርግ ይሄ ደግሞ ለእያንዳንዱ ዜጋ የሚጠቅም ነው። ለተቃወመም ለደገፈም ማንም ይሁን ምርጫው የኢትዮጵያን የድል ታላቅነት ከማጉላት ባለፈ ይህንን ታሪካዊ እውነት የዓይን እማኝ እንዲሆኑ በመረጠቻቸው የአህጉራችንና የዓለም አቀፍ ተቋማት ታዛቢዎች ዘንድ ኢትዮጵያ ሁሌም መስጠት ማስተማር የማይነጥፋት ሀገር መሆኗን አስመስክሯል። ዛሬ ኢትዮጵያውያን በራሳቸው መኩራት ያለባቸው ቀን ነው። ዛሬ ኢትዮጵያውያን ቅኝ ግዛትን እምቢ ብለው በአንድነት የተስማሙበትን ዳግም የሚያስታውሱበትና በዲሞክራሲያዊና ሰላማዊ መንገድ ምርጫ የመረጡበት ቀን ነው። ኢትዮጵያውያን የተባበሩና በፍጹም በቀኝ ያልተገዙ ናቸው የሚለውን ልትረሱት አይገባም። ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ወሳኝ ናቸው ብላ የምታምነው ኢትዮጵያ፣ ሁሉንም አካታች የሆነ አንድነት ያስፈልጋል የምትለው ኢትዮጵያ አሁን ያለውን ትውልድና የሚመጣውን ትውልድ ወደ ሰላምና ብልጽግና የመምራት አቅም እንዳላት አምናለሁ። ከአውሮፓ ህብረት እስከ ካናዳ ከኖርዌይ እስከ ስዊዘርላንድ በጋራ ባወጡት መግለጫ የብሔራዊ ምርጫ ቦርድን ገለልተኝነት፣ ነጻነት አድንቀዋል። ይህ ደግሞ ለአፍሪካ ችግር አፍሪካዊ መፍትሄ ለምትተገብረው ቅኝ ተገዝታ ለማታውቀው የነጻነት ተምሳሌቷ ሀገር ኢትዮጵያ ዛሬም ለአህጉሪቱ የዲሞክራሲና የሉዓላዊነት አዲስ ተምሳሌት መሆን እንደምትችል ከማሳየት ባለፈ የዲፕሎማሲ ማዕከልነቷን ያረጋገጠ ሆኗል።
ሰባተኛው ጠቅላላ ምርጫ ላይ የታየው የህዝብ ተሳትፎ ዜጎች ነጻ ሰላማዊና ፍትሃዊ ምርጫ በማካሄድ የዲሞክራሲ ስርዓት ግንባታን ለማዳበር ያላቸውን ጽኑ ፍላጎት ያንጸባረቀ ነው ሲሉ በሐረር ከተማ የሚገኙ ነዋሪዎች ገለጹ። የነዋሪዎቹን አስተያየት ዘጋቢያችን ቴድሮስ ታደሰ እንደሚከተለው አሰባስቧል። የ5 ዓመት እኔን ያሳድረኛል ይመረኛል ብሎ ያሰበና የወሰነ በፍላጎታቸው ተመዝግቦ ቀኑን ጠብቆ እስከ ሌሊት 6 ሰዓትና 5 ሰዓት ቆይቶ ለኔ ይሆናል ይመረኛል እቺ ነገር ደግሞ ያስቀጥላል የሚል የመረጡበት ሀገር ነች። ይሄ ደግሞ የኛ ሀገር ምን ያህል ለዲሞክራሲ ያህል ቦታ እንደሰጠች የሚያሳይ ነገር ነው። የዘንድሮ የሰባተኛው ምርጫ በተመለከተ ሁላችንም በነቂስ ወጥተን ድምጽ የሰጠንበት አኳኋን ነው ያለው። ያው ድምጽ መስጠታችን ደግሞ በራሳችን ድምጽ የሚመራንን አካል ለመምረጥ የሚያግዘን ነው። ያንን በመድረጋችን ደግሞ ሁላችንም ጥሩ ስሜት ተሰምቶናል። በአካባቢም እንዲሁም ተዘዋውሬ ባየሁት የከተማው ዙሪያ ላይ በተቻለው መጠን ሰው እየወጣ ድምጽ ለመስጠት ያለውን ፍላጎት እያሳየ ነበረ። በዚህ ምርጫ ህዝቡ ያሳየው ነገር እንግዲህ ይበጀኛል፣ ያስተዳድረኛል፣ ቀሪ 5 ዓመቱን እንግዲህ ለኔ ይቆምልኛል የሚለውን እንግዲህ ለመምረጥ የወጣበት ሁኔታ ነው እንግዲህ የታየው። ይሄም እንግዲህ ራሱ ወጥቶ ተሰልፎ ለመምረጥ እንግዲህ የተዘጋጀበት ሁኔታ ያው ጥያቄን ይመልስልኛል፣ ለኔ ይሟገትልኛል የሚለው እንግዲህ የሚበጀውን ለመምረጥ ተዘጋጅቶ ወጥቷል። እንግዲህ በዚህ ምርጫም የታየው ይሄ ነው። በሰባተኛው ዙር ምርጫው ላይ መርጫ ያለው ይበጀኛል፣ ያስተዳድረኛል፣ በቀጣይ 5 ዓመት ይመራኛል የሚለውን መርጫ ያለው። በምርጫውም ሂደት ደግሞ ህዝቡን በነቂስ ወጥቶ ከኔ ጀምሮ ከጠዋት 11 ሰዓት ጀምሮ በሰልፍ ወጥቶ እስከ ምሽቱ 6 ሰዓት የመረጠበትን ሂደት ያው ተመልክቻለሁ እና በጣም የሚገርምና ያው ጥሩ ተሳትፎ የነበረበት በቀጣይም ደግሞ አበረታች ሂደቶችን ያው የተገኘበት ምርጫ ነው ብዬ ወስዳለሁ። ዲሞክራሲ ኤክሰርሳይዝ ብናደርግበት ወይ ደግሞ የምንለማመድበት አንደኛው ምርጫ ነው። ይህንን ለኔ ይሆናል አይሆንም የሚለው ድምጹን ባለመስጠት ይቀጣሉ። እኔን ይመራል የሚሉ ደግሞ ድምጻቸውን በመስጠት እንዲመራው ፍቃድ የሚሰጡበት መገለጫ ነው ምርጫ። የአንድ ሀገር ህዝብ የሚመራውን አካል በድምጹ ነው የሚመርጠው። ያን ደግሞ ማድረግ ኃላፊነት ህዝቡ ራሱ በዲሞክራሲያዊ መንገድ ወጥቶ ድምጽ የሰጠበት ሂደትን ስናይ እንዲሁም ደግሞ ድምጽ ዋጋ አለው ብሎ ሳይሰለች ረጃጅም ሰልፎችን ጠብቆ ድምጽ የሰጠበትን ሂደት ስናይ ምን ያህል የዲሞክራሲ ስርዓቱን እድገቱን ምን ያህል ከፍ እንዳለ የሚያሳይ ነው። ሰባተኛው ጠቅላላ ምርጫ ለዲሞክራሲ ልምምድና ለሀገረ መንግስት ግንባታ መሰረት ያስቀመጠ ነው አሉ በምርጫው የተሳተፉ የባህር ዳር ከተማ ነዋሪዎች። ነዋሪዎቹ አክለው ምርጫው የሉዓላዊነታችን ማረጋገጫና የብሔራዊ ጥቅማችን ማስጠበቂያ መሳሪያችን ነው ብለዋል። ባልደረባችን ተስፋውን ደስታ የነዋሪዎቹን አስተያየት እንደሚከተለው አሰባስቦ ልኮልናል። ይወራ የነበረው ወግ ነበር ሁላችንም ስንሰማው። ትናንት ደግሞ የሆነው ኩነት ደግሞ ሌላ ነውና ደስ የሚል ነበር። የህዝቡ ነቂስ መውጣት ምናምን ይሆነኛል የሚለውን ማንን ይምረጥ ማንም መብቱ ነው፣ ግን ይሆነኛል በወረቀት ድምጽ ይከበራል ብሎ ሰጠ። ዛሬ ደግሞ እውነት ድምጻችን ተከብራል የሚለውን ለማየት መጣን። እሱንም አይቻለሁ። የተረዳሁት ይሄ ነው። ህብረተሰቡ በንቃት የተሳተፈበት ታሪካዊ ምርጫ ነው። ከጠዋት ጀምሮ ረጃጅም ሰልፎች የነበሩበት እኔም ደግሞ እንደ አንድ ተሳታፊ በምርጫው ዕለት ተገኝቼ ድምጼን የሰጠሁበትና ጥሩ ድባብ የነበረው ምርጫ ነው ያካሄድ ነው። ፍጹም ሰላማዊ ሆኖ ነው በባህር ዳር ከተማ የተካሄደው። የፈለግነውን መርጠናል። የፈለግነውን በነጻነት ምንም አይነት እንትን በሌለበት ይመራናል፣ ያስቀጥለናል የምንለውን ፓርቲ መርጠናል። ይሄ የመረጥነው ፓርቲ ደግሞ ነገ ጥያቄያችንን እንዲመልስ እንፈልጋለን። ሀገርን ሰላም እንዲያደርግ እንፈልጋለን። ከነበረበት በተለይ አሁን ከነበረበት ሁኔታ በተሻለ ሁኔታ የቀሩትን ለቅሞ ሰርቶ ህዝብን አሳታፊ ውጤታማ አድርጎ በተለይ ጎደሉ በምንላቸው ጉዳዮች ላይ በጣም ትልቅ ተሳትፎ አድርጎ እንዲያገለግልን እንፈልጋለን። ማንም ሰው ጣልቃ ሳይገባብኝ በራሴ ፍላጎት ሀገሬን ይመራልኛል፣ ሰላምን ያሰፍንልኛል ብዬ የመረጥኩትን ፓርቲ ራሴ መርጫለሁ። ይሄን ምርጫ ለመምረጥ ያነሳሳይ ምክንያት ሀገራዊ መንግስት እንዲጸናልኝ፣ ዲሞክራሲያዊ መንግስት እንዲኖር ከጧቱ 12 ሰዓት ጀምሬ ተሰልፌ
መርጫለሁኝ። በምርጫ የተመረጠ መንግስት ቅቡልነት ይኖረዋል። የሀገረ መንግስቱን ወይም ደግሞ ብሔራዊ ጥቅማችንን የማረጋገጥ እድሉ ሰፊ ይሆናል። በህዝብ የተመረጠ መንግስት የህግ የበላይነት እንዲከበር ይሰራል፣ ብሔራዊ ጥቅሞቻችንን ያረጋግጥልናል። በዚህ ላይ በቂ የሆነ እውቀት ኖሮት ህብረተሰቡ በንቃት የተሳተፈበት ስለሆነ ለሀገራችን ብሔረ መንግስት ግንባታ ለሀገራችን ብሔራዊ ጥቅሞች መረጋገጥ ፋይዳው የጎላ ነው። ይህ ታሪካዊ ምርጫ እንዲሳካ ደግሞ በየደረጃው ያለ ነዋሪ በንቃት የተሳተፈበት እንደሆነ ነው የታዘብኩት። ትናንትና ያየነውን ጥሩ ተሞክሮ ማለት ነው። ጠመንጃ ከማንሳት ምን ከማንሳት ወደ ጠረጴዛ መጠን እንተማመናለን ብለው ያሳዩትን ጥሩ ተሞክሮ ማለት ነው። አሁን ደግሞ ማን ያሸንፍ ማለት የተሸነፈው አካል ተቀናጅቶ እዚያ አካባቢ በመሄድ ማለት ነው። ሁላችንም አንድ ሀገር ነው ያለች። ለእሱ ሀገር ልማታችን ማኖር አለበት። ማህበረሰቡ ደግሞ ይህን ፑሽ ማድረግ አለበት፣ መቀስቀስ አለበት። እኔ የመረጥኩት ፓርቲ ተሸንፏልና የራሱ ጉዳይ ማለት የለበትም። ከማህበረሰቡ ከተፎካካሪ ፓርቲዎችም ችግር ሊኖር ይችላል። ምንም ቢሆን ከቤትም ትንሽ ነገር ይጎላልና ማለት ነው። ችግሮችን እንደ መሻሻት ጥሩ ፖዘቲቭን ተሞክሮ ደግሞ ለቀጣይ ዴቨሎፕ አድርገን ጥሩ ተሻጋሪ ዲሞክራሲ ለማምጣት የሁላችንን ርብርብ ይጠይቃል። የሰባተኛው ጠቅላላ ምርጫ ስኬት የኢትዮጵያን የዲሞክራሲ ተቋማትና የሉዓላዊነት ጉዞ ወደ አዲስ ምዕራፍ አሸጋግሯል። ይህ ታሪካዊ ክስተት የዜጎችን የፖለቲካ ብስለት ያሳየና ለአሸናፊው ፓርቲም ሁሉንም አካታች የሆነ ሀገራዊ መግባባት የመፍጠር ኃላፊነትን የሚሰጥ ሆኗል። ብርቱካን አስናቀ ተጨማሪ አላት። የሰባተኛው ጠቅላላ ምርጫ ስኬት ለኢትዮጵያ የዲሞክራሲ ባህልና ተቋማት ግንባታ ላይ ጠንካራ መሰረት ጥሏል። የምርጫው ሂደት የብሔራዊ ምርጫ ቦርድንና የፍትህ አካላትን ገለልተኝነት እንዲሁም ጥንካሬ በተግባር የታየበት ነው። የዜጎች የነቃ ተሳትፎም የዲሞክራሲ ባህል በህዝቡ ዘንድ ስር እንዲሰድ ትልቅ ፋይዳ አበርክቷል። ከዲሞክራሲ አንዱ እሴት መልታይ ፓርቲ ሲስተም የምንለው ነው፣ ወይም ብዝሃ ፓርቲ መወዳደር አለበት መንግስት ለመመስረት። ስለዚህ በዚህ ሂደት ውስጥ ብዙ ፖለቲካ ፓርቲዎች ተወዳድረዋል፣ ተፎካክረዋል። እጩዎቻቸው መዝጋቢው የሚያወዳድረው ማን ነው ካልን ተቋም ነው። እንግዲህ በሀገረ መንግስት ግንባታ ስንል የተቋም ግንባታ ነው፣ በአንድ ቀን ስለማያልቅ። ኢትዮጵያ ውስጥ ይሄን የሚያደርጉ አስቻይ የምንላቸው ተቋማቶች አሉ። የምርጫ ቦርድ አለ፣ ሰብአዊ መብት ኮሚሽን አለ፣ ህዝብ እንባ ተቋም አለ፣ ህግ አስከባሪው ክፍል የሚለው የጸጥታ ተቋማቶቻችን አሉ። ቅሬታዎችን የሚሰማበት መንገድ ከገዢው ፓርቲ ጋር ጀምሮ ተፎካካሪ ፓርቲዎችን የሚዳኝበት፣ በሁሉም አካባቢዎች ላይ ምርጫ ቦርድ ምርጫውን ለማስፈጸም አቅም ያበጀበት መንገድ እሱ ጥሩ መንገድ ነው። ከፍተኛ የመራጭ ቁጥር በነቂስ ወጥቶ የራሱን እድል በራሱ ለመወሰን ድምጽ መስጠቱ ለዓለም አቀፉ ማህበረሰብ ግልጽ መልእክት አስተላልፏል። ይህም ኢትዮጵያ የውስጥ አጀንዳዋን በራሷ ዜጎች ፍላጎት የመወሰን ከፍተኛ የፖለቲካ ብስለትና ሉዓላዊነት እንዳላት በተግባር ያሳየችበት አጋጣሚ ሆኗል። ኢትዮጵያውያን በምንም ረገድ ሆነው ማንኛውም ነገር ከመፈጸም ወደ ኋላ እንደማይሉ፣ ኢትዮጵያውያን በራሳቸው አቅም በራሳቸው እንደሚወስኑ፣ ረጅም የሆነ የመንግስት ልምምድ እንዳላቸው፣ በየትኛውም አካባቢ ይሁን ችግሮች እንኳን ቢከሰቱ ኢትዮጵያውያን ተባብረው ቁርጠኛ ከሆኑ መፈጸም እንደሚችሉ፣ የኢትዮጵያ ኢኮኖሚ እድገት ብቻም ሳይሆን የሰው አዌርነሱ ለዲሞክራሲ ያለው ግንዛቤ፣ መንግስት ለመመስረት ያለው ከሁሉ በላይ ያለው ግንዛቤ ከፍተኛ እንደሆነ ያሳያል። ይሄ ለዓለም ማህበረሰብ። ስለዚህ ምን መሆን አለበት? ዓለም ይሄን ተቀብሎ ይሄን እውነታ እየመረረው ከኛ ጋር ይሄ በቃ የሚያድግ ሀገር ነው፣ ወደፊት ተስፋ ያለው ነው። ስለዚህ ከነዚህ ጋር አብሬ ልሁን ማለት መቻል አለበት። ምክንያቱም የሚያሳየው እሱ ስለሆነ። ምርጫው መጠናቀቁን ተከትሎ አሁን ትልቁ የቤት ስራ የሚጠበቀው ከአሸናፊው ፓርቲ ነው። አሸናፊው ፓርቲ አግላይ ያልሆነ ሁሉን አካታች ያደረገ ሀገራዊ መግባባት የመፍጠር ታሪካዊ ኃላፊነት አለበት። ከተፎካካሪ ፓርቲዎች ጋር በጋራ ለመስራት የሚያስችል ግልጽ ማዕቀፍ መዘርጋትም ለሀገር ሕልውና ወሳኝ ነው። ያ መዓት ህዝብ 50 ሚሊዮን በዛ ብርድ እናቶች ወልደውም ደግሞ ከወለዱ በኋላ ከሆስፒታል ተነስተው የመረጡ ማየት ሳናቸው አይነ ስውራን በደጋፊ መጥተው ትልልቅ በጣም የእድሜ ባለጸጋ የሆኑ ሰዎች በምርኩዝ መጥተው የመረጡት ቀሪ እድሜያቸው ትንሽ እኮ ነው፣ ግን ኢትዮጵያ እንድትቀጥል ይፈልጋሉ። ስለዚህ ያ ፓርቲ ትልቅ ኃላፊነት አለበት። እርስ በርስ ስንገዳደል በፊደል ተለያይተን አይዲዮሎጂ ከሌላ ሀገር ቀርተን ተጋርለን ጨረስን። ይሄ ፓርቲዎች እድገታችን ነው። ይሄን ምዕራፍ ለመዝጋት መሄድ መቻል አለብን። በቃ ከዚህ በኋላ ፓርቲዎች
ኢትዮጵያ ውስጥ የትኛው ማየት የስልጣን ምንጭ የማህበረሰቡ እንደሆነ አውቀው ያንን ማገር ደግሞ ለማህበረሰብ ለማገልገል ዝግጁ መሆን። የምርጫው ስኬት የዜጎችን የፖለቲካ ባለቤትነት ከማረጋገጡም በላይ የወደፊቷን ኢትዮጵያ በጠንካራ መግባባትና በተቋማዊ ልማት ላይ ለመገንባት ትልቅ መነሻ ሆኗል። በመሆኑም አሸናፊው ፓርቲና ተፎካካሪዎች ይህንን የህዝብ አደራ ወደ ላቀ ሀገራዊ ሰላምና እድገት የመቀየር የጋራ ኃላፊነታቸውን የሚወጡበት ጊዜ አሁን ነው። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ነው የምትገኙት ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። የውጭ ጉዳይ ኢንስቲትዩት ለደቡብ ሱዳን ዲፕሎማቶች ከፍተኛ የዲፕሎማሲ ስልጠና መስጠት ጀመረ። የውጭ ጉዳይ ኢንስቲትዩት በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጠናዊ ትብብር፣ የአቅም ግንባታና ስትራቴጂካዊ ውይይት ይበልጥ ለማጠናከር ያለመ ከፍተኛ የዲፕሎማሲ ስልጠና ለደቡብ ሱዳን ዲፕሎማቶች መስጠት ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ነው የምትገኘው። ህይወት እንዴት ውለሻል? ይህንን እውነት እየተከታተልሽ ነው የምትገኘውና በተለይ ከፍተኛ ዲፕሎማቶቹ የሚሰጣቸው ስልጠና ምን ላይ ትኩረት ያደረገ ነው የሚለውን መረጃዎችሽን ብታካፊ። አመሰግናለሁ። እንግዲህ ከደቡብ ሱዳን የመጡ ዲፕሎማቶችን የውጭ ጉዳይ ኢንስቲትዩት ለ4 ቀናት የሚቆይ ስልጠና በዛሬው ዕለት መስጠት ጀምሯል። እንግዲህ ሁለቱ ሀገራት ያላቸው ግንኙነት ሰፊ እንደሆነ ይታወቃል። በታሪክ በባህል እንዲሁም በደም የተሳሰሩ ሀገራት ናቸው። ከዛ ባለፈ ደግሞ ደቡብ ሱዳን ነጻነቷን ለማግኘት ባደረገችው ሂደት ውስጥ ኢትዮጵያ እንግዲህ የማይተካ ሚናን ተጫውታለች ማለት ይቻላል። ይህች ሀገር ሉዓላዊነቷን እንድታገኝ ከዛ ባለፈ በሀገሪቷ ውስጥ እንግዲህ ዘላቂ የሆነ ሰላምም እንዲኖር አሁንም እንግዲህ ኢትዮጵያ በጋራ እየሰራች ነው የሚገኘው። እንግዲህ በስልጠናው ማስከፈቻ ላይ ንግግር ያደረጉት የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ ናቸው። እንግዲህ የሁለቱን ሀገራት ግንኙነትም በታሪክ የጸና እንዲሁም በዲፕሎማሲ የታደሰ ሲሉ ገልጸውታል። ስልጠናው እንግዲህ በተለያዩ ዘርፎች ላይ ነው ትኩረቱን የሚያደርገው። በዋናነት ግን በፓን አፍሪካኒዝም እንዲሁም ደግሞ በአፍሪካ ዲፕሎማሲ ላይ ትኩረት ያደርጋል። ይህም የአፍሪካ የዲፕሎማሲ ታሪክ ከዛ ባለፈ ደግሞ የድርድር አቅምን ለማሳደግ እንግዲህ ትኩረቱን ያደርጋል ተብሎ ይታሰባል። ሌላኛው የውሃ ፖለቲካ ላይ ነው። እንግዲህ በተፋሰስ የአባይ ተፋሰስ ሀገራት እንደሆኑ ይታወቃል። ታዲያ በጋራ ተጠቃሚነት ላይ ትኩረቱን ያደርጋል። ይሄኛው ሌላኛው ደግሞ የአፍሪካ ቀንድን የተመለከተ ነው። እንግዲህ ይህ የአፍሪካ ቀንድ የሀያላን ሀገራት ትኩረት እንደሆነ ይታወቃል። ታዲያ በዚህ ቀጠና ላይ ያሉ ሀገራት በጋራ እንዲሰሩና ጥቅማቸውንም እንዲያስከብሩ የሚያስችል ነው። እንግዲህ እነዚህ ዲፕሎማቶች ስልጠናውን ለ4 ቀናት ነው የሚከታተሉት። ከዛ በኋላ ግን በአዲስ አበባ የተለያዩ አካባቢዎችን ይጎበኛሉ ተብሎ ይጠበቃል። ልክ እንደ አድዋ ድል መታሰቢያ ያሉ ቦታዎችን። ሌላኛው እንግዲህ ኢትዮጵያ ደግሞ ከፍተኛ መዋለ ንዋይ አፍሳ የሰራቻቸው መሰረተ ልማቶች አሉ። እነሱንም እንግዲህ የሚጎበኙ ይሆናል። እንግዲህ በዛሬው ቀን የተጀመረው እንግዲህ እዚህ ከፍተኛ የዲፕሎማሲ ላይ ትኩረቱን ያደረገው ስልጠና ለሁለቱ ሀገራት ያለው አበርክቶ ከፍተኛ ነው። በተለይ ደግሞ መጻኢ እድላቸውን በጋራ እንዲወስኑ ያስችላቸዋልም ተብሏል። ህይወት አበበ ስለ መረጃዎችሽ እናመሰግናለን። ዜና እረፍት። የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። አምባሳደር አሊ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊቱን ህይወታቸው ማለፉን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የቀብር ስነ ስርዓታቸው በዛሬው ዕለት ዳለቲ አካባቢ በሚገኘው የሙስሊም የቀብር ቦታ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት የስራ ኃላፊዎች በተገኙበት ከጁማ ሶላት በኋላ እንደሚፈጸም ተገልጿል። አምባሳደር አሊ በአርሲ ዴሬ ከተማ ከአባታቸው አቶ አሊ ሱሌይማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆን ከትዳር አጋራቸው 3 ሴቶችና 1 ወንድ ልጅ አፍርተዋል። ከ1990 እስከ 1995 አዲስ አበባን የመሩት አምባሳደር አሊ 27ኛው የአዲስ አበባ ከተማ ከንቲባ በመሆንም አገልግለዋል። ወደ ውጭ ዜና አለፍን።
የአሜሪካ የተወካዮች ምክር ቤት ለዩክሬን የሚሰጠውን እርዳታና በሩሲያ ላይ የሚጣለውን ማዕቀብ አጸደቀ። የአሜሪካ የተወካዮች ምክር ቤት ለዩክሬን እርዳታ የሚሰጥና በሩሲያ ላይ አዳዲስ ማዕቀቦችን የሚጥል የሕግ ረቂቅ አጽድቋል። ይህም አንዳንድ የሪፐብሊካን ፓርቲ አባላት የፓርቲያቸውን መሪዎች በመቃወም በፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ተቃውሞ እያሳዩ መሆናቸውን የሚያሳይ የቅርብ ጊዜ ምልክት ሆኗል። ምክር ቤቱ ለወራት ሲጓተት ለቆየው የዩክሬን ድጋፍ አዋጅ 226 ለ195 በሆነ ድምጽ ድጋፍ ሰጥቷል። ይህ ህግ የጸደቀው ጥቂት የሪፐብሊካን አባላት ከዲሞክራቶች ጋር በመተባበር ኮንግረሱ የጦርነት አዋጅ ካላወጀ ወይም ወታደራዊ ኃይል እንዲጠቀም ካላዘዘ በስተቀር የአሜሪካ ጦር ከኢራን ጋር ከሚደረግ ማንኛውም ወታደራዊ ግጭት እንዲወጣ የሚያስገድድ ውሳኔ ባሳለፈ ማግስት ስለመሆኑ ተናግረዋል። የዩክሬን ድጋፍ አዋጅ ዩክሬን ከጦርነቱ በኋላ መልሳ እንድትገነባ የሚረዱ እርምጃዎችን ያካተተ ሲሆን ከ1 ቢሊዮን ዶላር በላይ የገንዘብ እርዳታና እስከ 8 ቢሊዮን ዶላር የሚደርስ ቀጥተኛ ብድር ለኪየቭ ይፈቅዳል። በተጨማሪም በሩሲያ የፋይናንስ ተቋማት በነዳጅና ማዕድን ዘርፍ እንዲሁም በሩሲያ ባለስልጣናት ላይ ጠንካራ ማዕቀቦችን፣ የውጭ ንግድና ቁጥጥሮችን ይጥላልም ብሏል የሮይተርስ ዘገባ። ተመልካቾች ለ6 ሰዓት ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ናቸው።